የዛሬው የአዲስ ጨዋታ እንግዳችን ብዙ ስራዎችን ለህዝብ ያቀረበ ነው የግጥምና ዜማ ስራዎችን ቆጥረን የማንጨርሳቸው ስራዎችን እየሰራ ነው በጣም አንጋፋ ነው በተለይ እንደሚታወቀው በ19 ሰዎቹ አካባቢ ትልልቅ ስራዎችን ከሰሩ የሚጠቀስ እንግዳ ነው ያለ ወርቃማው ጊዜ ይባላል በሙዚቃው ኢንዱስትሪ 1970 እና ጥሩ ስራዎች የተሰሩበትም ወቅት ነው በትክክል ይሄንን ስናነሳ እንግዲህ በተለይ የጥንድ ስራዎችን ብዙ በመስራትም ይታወቃል እንጉርጉሮት ይችላል ያው ባትፈትነኝ ደስ ይለኛል ግን ደግሞ ፈተና ከሆነ ያው እስኪ እንሞክር ዛልዬ ነይዋ ሳልነት ያላንቺ ሰውነት ዛልዬ ናዛልዋ የኔ ሸጋ ዛልዋ ያላንተ ማይነጋ ተይዛሌ ታልጣል እያልኩ ልታስቀጥኝ ነው ለማንኛውም ከዚህ እንግዳችን ጋር ያርግነውን ቆይታ ተከታትለን ተመልሰን እንገናኛለን አብራችሁን ቆዩ የትም አትሄዱ የአዲስ ጨዋታ እንግዳዬ ከ1400 በላይ ሙዚቃዎች ላይ ትልልቅ የሆኑ ስራዎችን ያበረከተ በተለይ በግጥም ስራዎቹ በጣም የሚታወቅ መጀመሪያ ያው የሚሰራው የዜማ ስራ እንደነበረም ባንድ ወቅት ገልጿል ከዛ በኋላ ግን እስካሁን ድረስ ባለው የሙዚቃ ህይወት ውስጥ ትልልቅ ስራዎችን ያበረከተልን በጣም አንጋፋ ሰው ነው የግጥም ደራሲ በዋነኝነት ዜማም እንደዚሁ ይሞክራል ጸጋዬ ደቦጭ ዛሬ ከኛ ጋር ነው አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ ጸግሽዬ ስለመጣህ የአዲስ ጨዋታ እንግዳችን ስለሆንኩ ከልብ አድርጌ አመሰግናለሁ እኔም እንድገኝ ስላደረጋችሁኝ አመሰግናለሁ እናመሰግናለን ጸግሽ አሁን የጤንነት ሁኔታ እንዴት ነው ከሚለው እንደው ብንጀምር ደስ ይለኛል አሁን ያለበት ሁኔታ ምን ይመስላል እግዚአብሔር ይመስገን አገሬን ሰላም ያርግልኝ ደህና ነኝ ምልህ በአሁን ሰዓት ብዙ መድኃኒት አልወስድም የስኳር ህመም ብዙ የሚያስቸግረው መጨናነቅ ላይ ነው እንቅልፍ ቶሎ ያወስድህም እና እኔ እንቅልፍ በሚለኝ ጊዜ ድል ያደረጉ የሚያስደስቱንን አትሌቶችን ውጣለሁ እንደ ኪኒን ማለት ኃይሌ ያለ ቀነኒሳ አለ ጥሩነሽ አለች ሌሎችም አሉ ደግሞ ሰሞኑን የራሴ የሆነች መጣለች ጉዳፍ ጸጋዬ የምትባል የነሱን ውጤት ይያየው ደሰትና ደክሞኝ በዛው ተኛለሁ ይሄ ራሱ ከመድኃኒት የተሻለ ምንም አለርጂክ የሌለው ነገር ነው እና እሱ ያከመኝ ነው አንተ ለራስህ መድኃኒት አዛሃል ማለት ነው አዝጃለሁ የሆነ መነቃቂያ የራስህ ሆነ ህክምና ለሁሉም ይሆናሉ ምናልባት ስፖርተኞች ስለሆኑ ጥንካሬ አላቸውና እነሱን አሉጥም ካላለ በስተቀር ሰው እነሱን እያየ እንቅልፍን ቢሲለው ራሱን ቢያንትን ቢል ቢያዳክም ጥሩ ይሆናል ብዬ ገምታለሁ የሀገር ድል ደግሞ ጭራሽ የበለጠ ከባድ ማር ነው ያለው ውስጡ እና ከዛ ጋር አብሮ ቢውጥ ቆንጆ ነው አይ ለየት ያለ ነው ሰምቼው ማላቀው የተለየ መነቃቂያና መድኃኒት ነው ስለዚህ አሁን የጤንነት ሁኔታ ጥሩ ነው ማለት እንችላለን ምክንያቱም አብዛኛው በተለይ ኪነጥበቡ ቤተሰብ ያስጨንቀዋል ያሳስበዋል የሙያ ጓደኞችም ይነስም ይብዛም ይሄን ነገር ሰው እንዲያቀውና አንተን እንዲደግፍ አይዞህ እንዲልህ በጣም የሚጥሩ ሰዎች ነበርና እሱስ ላይስ እንዴት ነው ጥሩ ነው እንዳሉ ናቸው እግዚአብሔር ያቆይልኝ ደህና ናቸው ባለፈው አመት አካባቢ ኢትዮጵያ ታመሰግናቸዋለች በሚል የኪነ ጥበብ ሰዎችን ሽልማት ተበርክቶ ነበር በህይወት ዘመን ምን ያክል ሽልማት አገኝታል አይ እሱንም ሳልጠብቅ ነው ያገኘሁት ይሄን ያህል ሽልማት ብዙ የለም ሽልማት ጤና እግዚአብሔር ከሰጠ ከሱ በላይ ሽልማት የለም ስለ ሽልማቶች ምን ትላለህ በዚህ አጋጣሚ ምንም ማለት መኖራቸውንም አላውቅም ሳስበው እና የሰው ልጅ እኔ በኩሌ የኔ ሽልማት አንድ ነገር ሰራና ሰው ያንን ነገር ሲሳተፍበት ስመለከት ነው የኔ ሽልማት ወይም ደግሞ እንዴት ተደስቻለሁ እንዴት አይነት ሐሳብ አመጣ ይሄ ሰውዬ እንደው ከየት መጣልህ እግዚአብሔር ይባርክ ምናምን የሚሉ ሰዎች አሉ በቃ እነዛ ናቸው ትልልቅ ሽልማቶች ድምጽ ስለሆኑ ሳጥን ውስጥ አስከታቸው እንጂ እነሱ ናቸው የሚታዩ ቁጭ ብለው መታያቸው አይሆንም እንጂ ላንተ ለሞራል
ለአእምሮ ስንቅ የሚሆኑ ናቸው። አዎ ይህ በጣም ትልቅ ነገር ነው። ኪነ ጥበብ እንቅስቃሴዎች በተለያየ ዘመን የየራሳቸው እይታ የየራሳቸው መልክ አላቸው። በአንተ እይታ የኪነ ጥበቡ እንቅስቃሴ የሙዚቃ ስራዎችን እንደው አብዛኛው አንተ ሙዚቃው አካባቢ ስለሆንክ ሙዚቃም ህይወቴ ነው ስለምትል ማለት ነውና የኪነ ጥበቡ እንቅስቃሴ ሰዎች በሚሉት ተስማማለህ? ድሮ ቀረ በሚሉት ወይስ? አይ ድሮ ቀረ እኮ ደማ እኛም ድሮ ቀርተን ነበር። ዛሬ ባልጠራችሁ ነበር። ምንድነው የዛሬው ለነገ ነው የሚሰራው። የትላንቱም ደግሞ ለዛሬ ሆኗል ማለት ነው። ምንም አዲስ ነገር የለውም። ያው ዘመን ይለወጣል። ሰዎች በውስጥ በሂደት ውስጥ ያልፋሉ። እያንዳንዱ ዘመን ደግሞ የራሱን አሻራ የራሱን ጊዜ እንትን እያሳለፈ ይሄዳል። በዛም አነሰም በአሁን ሰዓት ሰማቸዋለሁ። በርግጥ ዘፈን ድሮ ቀረ አሁን ያለው እንደዚህ ነው የዚህ አይነት ነገር ባይኖር ቅር ይለናል። ለምን ሁሉም በወቅቱ አንድ ምልክት አለው። አንድ ነገር ስላለ ነው አንድ ነገር ቢወራው። ምንም ነገር ባይኖር አይወራም። ኦልሞስት ስራ አለ ማለት ነው። እንደዚህ ያናገረ ስራ አለ ማለት ነው። ያን የሚያናገር ነገር አለ መጥፋቱ ጥሩ ነው። ወደ አባይ ማዶ ትዝታ ልመልስ እስኪ ጽግሽ። አሁን ክረምት ወቅት ነውና ክረምት በልጅነትህ ወደ ደብረ ማርቆስ አካባቢ የሄድክ ታሳልፍ እንደነበረ የህይወት ታሪክ ላይ ያየሁት ነገር አለ። የአባይ ማዶ ትውስታ የአባይ ጋር ያለህ ቁርኝት አባይን አንተም ለብቻ አድርገህ የምትገልጽበት ነገር አለና በተለይ ደግሞ ወደዛም ስንሄድ ደግሞ በጣም ውዱ ጓደኛህ የዜማ ደራሲው አበበ መለሰም የልጅነትህም ጓደኛህም ጭምር ነው። ስለዛ እስኪ ያጫውታን ጽግሽ። እንግዲህና አቤ ምን ተዋወቀው ደብረ ማርቆስ ነው። ረዘም ያለ ጊዜ ነው። ኦልሞስት ጓደኝነት ያለፈ ወንድማማች የሚባል ደረጃ ነው። ብዙ ጊዜ ሄድ ነበር። የምትቀበለኝ አክስቴ ነበረች። እንዲሄድ የምትጎተጉተኝ እሷ ነበረች። አሁን ግን በጊዜው የለችም፣ በህይወት የለችም። እና እሷ እስካለች ድረስ ነበር የሚሄደው። ያው ከዛ በፊት እንግዲህ እዛ በሚሄድበት ጊዜ እኔና አቤ ከተገናኘን ቀኑን ድርሻችንን ጨርሰን ምሽቱን ደግሞ የጅብ ድርሻ መሆኑን አውቀን ቦታውን ለቀንለት እንገባለን ቤት ስንዘፍን ውለን። ይሄ አይነት ስሜት ነበረን። እና አባይ እኔ ብዙ ነገር የቀረጸችኝ አያቴ ነች። አያቴ ራሷ አባይነች ነበር ስሟ። ከዛ ጋር ይነካካል በብዙ ነገር። እና አባይ ሲባል ደግሞ ለጸጋዬ ደቦጭ ብቻ አይደለም ለመላው ኢትዮጵያዊ ትልቅ ነገር ነው። ትልቅ የምድር ሰማይ ነው ብለን መግለጽ የምንችለው። የምድር ሰማይ አሁንም ስንመለከተው እሱን የሚያክል ትልቅ ነገር የለም በዚህ ምድር ላይ። እና ለሁሉም ትልቅ ነው። ለሁሉም ምናልባት ደማቅጠኛ ውሃ ነው ወይም ደግሞ ደማቅጠኛ ኬሚካል ማለት ይቻላል። እኛ እንደውም አላነሳ ነው። ግብጽ እኮ ጥሩ ክብሪት ኒል ነው። ጥሩ ቆንጆ ነገር ኒል ነው። ሁሉ ነገር ኒል ነው። እኛ የግብጽ ዘፈኖች በአብዛኛው ስለ ኒል የሚዘፍኑት 1000 ቢሆኑ እኛ ሀገር ዋናው ባለቤቶቹ ስለሆንን ይሄን ያህል መሰለንም 50 የለንም። ያን ያህል ርቀት አለ። ያ ማለት ደግሞ በዛና በዚህ ህዝብ ያለ የንቃተ ህሊና ጉዳይ ውሃ የሚባለው ነገር ለነሱ ምን ትርጉም እንደሚሰጥ ለኛ ምን እንደሚሆን እኛ እንደውም አበሰበሰን ውሃ ልንል እንችላለን። እነሱ ግን ውሃም ቢያረጋቸው ውለታ ነው የሚያደርጉት። እንደዛ አይነት ደረጃ ነው የማየው። ምን ልፈልግ የመሰል ከአበበ መለሰ ጋር መጀመሪያ ስታንጎራጉሩት በዜማ መፍጠር መዝፈን የሚባለውን ነገር ከዛ የመጀመሪያው ስራ ኤፍሬም ስራ ይመስለኛል አይደለ? ስለሱ ትንሽ እንድታወራ እንፈልጌ ነው። እግረ መንገድህን ግን ስለ አባይ ብዙ አልሰራንም ብለሃልና ብዙ ግጥሞች በእርግጥ አባይን እየታከኩ የሚመጡ ነገሮች ይኖራሉ ብዬ አስባለሁ። እሱም እንድታነሳ ፈልጌ ነው። ብዙ አሉ። ለምሳሌ አንድ ጊዜ ስንሰራ ለማሪቱ ስለ አባይን የሚጠቅስ ነገር ጽፌ ነበር እና ተዋዶ መጣላት መከራራት ቢቀር የአባይ ልጅ እንደ አባይ መች ይሰደድ ነበር የሚል ግጥም ያንን ግጥም በቃል እየነገርናት ነው
ምዘፍነውና እነዚህ የድሮ ዘፋኞች ግጥም ሲረዱ ደቂቃ ወስድባቸውም እና የነገርኳት ተዋዶ መጣላት መከዳራት ቢቀር እሱን አለችው የአባይ ልጅ እንደ አባይ መች ሲሰደድ ነበር ስል ድምጿ ጠፋ እንዴት ዞር ብዬ ሰዓት እንቧ ይፈሳል ምን ጊዜው ተደርታው ምን ጊዜው እንቧ እንደፈሰሰ ግራ ነው ይገባኝ እና ያ ኤፍሬም ዘፈን አባይ ነው አሉ ቤቷ አባይ ነው የሚለውን ፀሐይ ስለዘፈነ ይልምሽ አባይ የሚለው ነገር አይደያገም ብሎ ነው የለወጠው እንጂ ያገሬ ሊናት ያባይ ነበር ያገሬ ሊናት ደማይ የማትጠገብ ኮይ የማትጠገብ ኮይ እኔም ያባይ ልጅ ያገሯ ያው ያያቴን ስም እንደዛ ነበር አዎ እና ያ ስሜት ነበርኝ እና በርግጥ ያልኩ ምንድነው ስለ አባይ አልተዘፈነም አይደለም አባይም ቢሞላለው መላመላ ብዙ ነገር አለ ግን ሀብቱነቱ የኛ ይሆነው ነው ሀብቱነቱ የኛ ሆኖ ግብጽ እሺ ያላት እና ምንድነው ከጅል በራፍ ሞፈር ይቆረጣል ነው ምናምን የሚባል ነገር አለ እና እንደዛ አይነት ስሜት ነበረው ስለዚህ የያገሬ ልጅ ናት ያባይ የሚለው የመጀመሪያ ስራ ሆነ የማዘጠገብ እንኮይ እኔም ያባይ ልጅ ያገሯ የታሰርኩላት በፍቅሯ ነው የነበረው ምንን ያሰብከ ነበር እሱን የጻፍከው በመለሰ ወደ መሰረተ ትምህርት ዘመቻ ሄዶ አባቴ መጣና እኔን ይዞኝ ተመለሰ እና ቆይታል በሚል እዛ እና አባይ ፍተሻው ጎል እንደርስንል ነው ዝም ብሎ መጣብኝ በሐሳቤ እና እንደዛ ቀረጽኳት ስለዚህ ያንተ የግጥም ሐሳቦችህ ወይ መነሻዎች የሚመጡት ከሁኔታዎች ነው ማለት ነው ቁጭ ብለህ ግጥም ጽፍ ብለህ ጽፍ አይ ቁጭ ብዬ አልጽፍ ወንበር አልሰራም ቁጭ ብዬ አለ የሚኮረኩሩህ ወቅት አለው በልበል የሚል የዛን ጊዜ ነው ከዛ በኋላ ያባይ መጣ ከዛ በኋላ ነው እንግዲህ በአባይ የጀመርከው ነገር አባይ ማያልቅምና እንደ ጎርፍ መምጣት ጀመረ አልቅም የኔም ገና ነው እንግዲህ ጫፉ የት እንደሆነ እኔ እንጃ የዘንዶ መጀመሪያ የሚታየው አናቱ ነው እንጂ ጭራው ቶሎ እኮ አይታይም ልክ እንደዛ ይሆናል ጥሩ እስኪ ወደ ሌሎች ሙዚቃ ስራዎችም እንመጣለን ወደ ትስታዎችም እንመጣለን ትንሽ ደግሞ አንተ ከሰራሃቸው ነገሮች ተከታትለን እንመለስና ጨዋታችን እንቀጥላለን ኦኬ ያገላሽ ማህሌት ወረቦ ገማ ሲልቀሰቀስ ፍቅር ጉዳ ፈላ ፍቅር ቀራረኛ ስትጋቢም ስትዋጪም ቀራረኛ እንደ ነገረኛ ተከለከላሉ በርሻላም አብሬያት አድጌ አምናኝ ተማምኛት ለሰርጓ ተጠራው ለሌላ ሲድሯት ወደ ተመልካቾቻችን እየተከታተላችሁ የምትገኙት አዲስ ጨዋታ ነው ከአንጋፋው የሙዚቃ ግጥም ደራሲ ጸጋዬ ደቦጭ ጋር ቆይታችን እያደረግን ነው የምንገኘው አብራችሁን ቆዩ የትም አትሂዱ ወደ ጨዋታችን እንመለስ ስለ ኳስ ሜዳ ትዝታ አጫውተን እስኪ ኳስ ሜዳ ብዙ ትልልቅ ሰዎች ኳስ ሜዳ አካባቢ ወጥተዋል አይደለ እንደምሰማው ከሆነ ያ ብዙ ሰው አንዳንድ ሰው የኛ ሰፈር ሰው ነው ይላል አሁን ስንሰማ አዲስ አበባ ይሄ የኛ ሰፈር ሰው ነው እንግዲህ እዛ አካባቢ ይውል ስለነበረም ሊሆን ይችላል ለምሳሌ ቴዲ አፍሮንም የኳስ ሜዳ ሰው እንደሆነ ደግሞ ሰምቻለሁ የሆነ ጊዜና ሌሎችም ሰዎች እዛ አካባቢ ይባላሉ ኳስ ሜዳ አንተን እና ምንማንን አፈራሽ ያንተ ትዝታ ምን ይመስላል ኳስ ሜዳ ትዝታ ብዙ ነው ኳስ ሲጫወት ባይኔ መሬት ላይ ወደቀ ወረቀት እንትን እያልኩ ነው እረፍት ስንወጣ ጽፍባታለሁ የመጻፍ ፍላጎት ነበረኝ ከልጅነቴ ማህበራዊ ኑሮ ውስጥ በሞላ ብቻ አርቲስቲካል ነገር ነው ያለው በብዛት የሚበዛው ወጣቱ ፍላጎቱ በእኛ ጊዜ አርቲስቲካል ነው በአብዛኛው አበበ መለሰም ኳስ ሜዳ እንደመጣ ተቀምጧል እንግዲህ ያው አንተም ጠቅሰዋል ቴዲ አፍሮ ኳስ ሜዳ ልጅ ነው ብዙ ልጆች አሉ አካባቢው የጥበብ አካባቢ ነው የጫወታ ወግ ያለበት መጽሐፍ የሚነበብበት አካባቢ ነው
የቴዲ አባት ካሳሁን ገርማሙ ደግሞ የኔ ኪነት አሰልጣኝ ነበር እና እሱም በልምዱ የሰጠኝ ብዙ ነገሮች አሉ። ቴዲ አሁንም የኔ መታመም በሰማ ጊዜ በጣም ደንግጦ ሆስፒታል ሁሉ ሄዶ አናግሮልኝ አንዳንድ ሁኔታዎች ሁሉ አሳክቶ ለመድኃኒት ለምናምን የሚሆነ ለጊዜው ብሎ 50 ሺህ ብር ልኮልኝ እና ያው ቀድሞ ደራሽ ሆነ እንደ ቅርበቱ ነው። እንደ ቅርበቱ ቀድሞ ደራሽ ሆነ። ልጁ ሚስጥራዊ ልጅ ነው እና ብዙ ሰው ነው ኳስ ሜዳ እንትን ያለው። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ እሱ ራሱ ግጥሞችን ይጽፋል። የግጥም ደራሲም ነው። የሰጠው ነገር አለ ያየው ነገር እሱ ያንተሳይው የራስህ ችሎታ እሱ አንዳንዴ እየፈሰሰበት እንደውም ወደ ሰው እያስተላልፈው ነው። ደሞም በሚፈልግበት ቀን ሮጬ ደራሽም መሆን ነኝ ቢፈልግ የግጥም ስራ ቢፈልግ እስካሁን ግን የሰጠው የለም። የውጭ ሙዚቃዎችን ተሰማ ነበር። ታደንቃቸውም ዘፋኞች አሉ የውጭ እና የሆነ ጊዜ ግጥም ስጽፍ አንድ የውጭን ሙዚቃ እቺ እሱን በአማርኛ ገልብጬ ጻፍኩት ስትል ሰምቻለሁና የነማን አድናቂ ነህ? በአማርኛ የገለበጥኩት የለም ግን ለትርጉሙ ቅርብ ነኝ። ቋንቋው ችግር ስለሌለብኝ እና የተሮን ዴቪስ ተርን ባክ ዩር ሃንድስ ኦፍ ታይም የቤቲ ስዋንን ዘፈኖች በጣም ወዳቸው ነበር እና የሉተር ኢንግራም አሁንም አዳምጠዋለሁ እና አይሉ ሸርተር ዩ ወር ሜድ ፎር ሚ እነዚህ ዘፈኖች ገለብጣቸዋለሁ ቁጭልና ገለብጣቸዋለሁ። እንደውም ትምህርት ቤቴ ፒያሳ ነበርና ሁሉም ሙዚቃ ተከታታይ ነበር እና ከዛ ሙዚቃ ጋር አብሮ ለመዝፈን ለሚፈልጉ በዛ ጊዜ ትልቅ ብር ነው $5 እንሸጥ ነበር። ዮሐንስ ባሪያው የሚባል የኔ ጓደኛ ነበር። ያው ከሰማ ሚስማ ባሪያው ነው። $5 ነው 5 ብር 5 የኢትዮጵያ ዶላር ነው። ብር አሁን ነው የመጣው። ያኔ ዶላር ነው። በኃይለ ሥላሴ ጊዜ ዶላር ነው እና ገለብጥና በወረቀት ተባዝቶ ለተማሪዎች ይሸጣል። እነሱ ያንን ግጥም እያዩ አብሮ ለመስፈን ደግሞ ሊስነስ ሰዎች ነበር የአድማጮች የምርጫ ዘፈን እንትን እና ያንን እንከታተላለን እንመርጣለን ዘፈን አርባር ማታ ቁጭ ብለን በሬዲዮ ስማችን መጠበቅ ነው እስኪጠራ። ያው በእንግሊዝኛ መጠራት ደግሞ ደስ ይላል። ምን እኔ አሁን ኢትዮጵያ የምትባለው ስም ምን ያህል ጣፋጭ እንደሆነች እንደውም ከአማርኛ የበለጠ በእንግሊዝኛው ነው ኢትዮጵያ ሲሉ ሪትሙ ዜማው ምናም በጣም ደስ ይላል። ያንን ነገር መስማት ስለምንፈልግ በቃ እንጓጓለን። የኔ ስም እንኳን አይመቻቸውም ምክንያቱም ሲጌ ነው የሚሉት። ደግሞ ጸጋዬ አለ ኢትዮጵያ ያላት የለችም ባለም ላይ። ለብዙ ሰዎች ሰጥታል የግጥም ስራዎችን የዜማ ስራዎች ምናልባት ከግጥሞች አንፃር ሲታሰቡ ትንሽ ናቸው ያስባሉ አይደለ? አብዛኛው ግጥም ስራ ነው። ስለ ኢትዮጵያ ለማን ሰጥታል? ስለ ኢትዮጵያ ለብዙ ነው የሰጠሁት። እንደውም ቆጥሬም ላልጨርስልህ ወይም ደግሞ አስታውሼም ላልጨርስ ይችላል። በቅርቡ ህይወቱ ያለፈው ጌታቸው ካሳ ቀና ብዬ ሳየው ሰማይ ደፈረሰ ቀና ብዬ ሳየው ሰማይ ደፈረሰ ወደም ሳር ቅጠሉ ምድሬን አስታወሰ ያገሬ ሊጥራኝ ላሰፉ ደባልቄ ሌላም ዘፈን አለ መሰል ስለ ሀገር ለሷ እንደዚህ ብዙ አንድ ወቅት እንደውም ግዳጅ ነበር ስለ ኢትዮጵያ መስራት ስለ ሀገር መስራት ቅዱስ እንትን ግዴታ ነበር። አሁን ሳስበው ብዙ አሉ አሁን ማላስታውሳቸውም አሉ። እንግዲህ ፈተናም አይደል ፈተናም እኮ መጠየቅ ማለት ለአበበ ተካ በልተሻገር አይኔ ዝለቅ ከዚያ መንደር ወንዝ የለኝም እንደምኮራበት አፈር የሚል ዘፈን አለ። እሱም ለአበበ ተካ የሰጠሁት ነው። እንደዚሁ ማአት ናቸው። አዘላኝ መንደር ኮራበት አፈር ላንተ ልክ አሁን አንዳንዶች ማስተርፒስ ይሉታል አይደለ? በቃ የሚገርም በተለይ ስለ ሀገር አሁን ስለ ኢትዮጵያ ሌሎች አሉ የምትለው የትኛው ስራ ነው?
ወረታውና ገነት የዘፈኑት ነው። የትኛው? በኔና እርሶ ትዳር በልጁ እድሜያችን ስትል ይመስገነው ተደፍራ ማታውቅ ሀገራችን ይላታል እሱ። ምን ሊያሳይ ይሆን ዛሬ በርጅናችን ስትል አይዞሽ ጦር ይሰብራል እምነት ጸሎታችን የሚል እንትን ነበር እና እሱን ዘፈን ወደዋለሁ። ለሁለት ተቃውሎ የሚዘፍኑት ሊያሰማን ይሆን ዛሬስ በርጅናት ዛሬ በርጅናት አይዞሽ ጦር ይሰብራል እምነት ጸሎታችን። ለሁለት ተቀባብሎ መዝፈንን ካነሳ ነው ለሽመቤትና ለኬኔዲ ለዛልየን ለኩኩና ለኤፍሬም ታምሩ የሰጣቸው ስራዎችን ያው እንሰማለን። ምናልባት የድሮ ስራዎች በድሮ ኢትዮጵያ ቴሌቪዥን ካልሆነ በስተቀር አብዛኞቹ ያልተቀረጹም አሉ አይደለ? ብዙ ስራዎች በድምጽ ብቻ በሬዲዮ ብቻ የምንሰማቸው በአሁኑ ጊዜም ያው እኛ የምናገኛቸው በተወሰነ መልኩና ማናገኛቸውም አሉ በካሴት ይቀሩና ለጥንድ ከሁለቱ ውጪ ለነማን ሰጥታል? ለጥንድ ያላጣነድኩት አለ እንዴ? አጣንጃ ያደረኩት ብዙ ናቸው። ኩኩና ውብሸት ፍሳሉ ምንድነው የሚል ሙዚቃው እስኪ አስታውሰን። ድማም ነው ገላ የጠንበለር ሎጋ ምናምን የሚል እንትን ነው እና መሬ ስትል ነገሬ እንዳይመረ ምናምን የሚል ዘፈን አለ። ሁለት ነው የሰራሁት። ከዛ ኬኔዲ ነሺ ግን ከሁሉም የሚለየው የኬኔዲ ነሺ ነው በሰማዩ። አሁን ጸጋዬ እና ጤና ተሻለ የሚባሉ ደግሞ ሰርተውታል። ድጋሚ እሱን ሰርተውታል። ያ ማለት ምንድነው? በደርግ ጊዜ ልጆቻቸውን ክርስትና ማስነሳት ተከለከሉ ነበሩ። እንደገና ደግሞ ጸሎታዊ ሃይማኖታዊ ነገር አልፈም ነበር እና እሱን ባጻጻቸው ውጪ ነው ያቀረብኩት። መጣው ይበዝና መጣው ይሞደድ የሰማው ምርጥ ደጉ መንገድ የሰማው ማለት የሱ ነው። ላየን መንገድ መስሏቸው ነው ማስታወቂያ መስያቻለ በሰማዩ ባቡር ከጭባየሩ መንገድ የሚለው ነው። መጣው ይበዝና መጣው ይበዝና የሰማዩ ተሰደቁኝ የሰማዩ ተሰደቁኝ ምሽቱ ደመቀ የአለማየሁ እሸቴ የሰራው እሱን ለሱ ብለህ ነበር የሰራው ስለሌላ ሰው ብለህ ነበር የሰራው? መጀመሪያ አይ ለሱ ብለን ነው ለአለማየሁ ብለን ነው እኔና አቤ ተማክረን አለማየሁም በቃ ደውጭ ካለች ተማክራችሁ ያሳለፈችውን ነገር ለኔ አምጡልኝ ብሎ ነበር እና አበበ ይሰራል እኔ ያሳልፋለሁ። በአጋጣሚ ሹመት አግኝቼ ነበር በተዘዋዋሪ አበበ ላይ። ምን አይነት ሹመት ነው ያገኘው? ማለት ጸጋዬ ካሳለፈችው አምጡ ይሄን ላለማየሁ እናሳልፍ ይሄን እንጣል እየተዋል እየሰራ ነው ማለት ነው። ስንዋኝ በሰማን ምሽቱ ደመቀ ምሽቱ ጸጋዬ የውበት አገላለጽ የራሱ የሆነ ፍልስፍና አለው ይላሉ። ስላንተ ግጥም ስራዎች ብዙ የሚያዩ ሰዎች ግጥሞችን እያዩ ውበትን የሚገልጽበት ህይወትን የሚገልጽበት የራሱ መስመር አለው። ምንድነው ያንተ የተለየ የሚያደርገው ከሌሎች የግጥም ደራሲዎች? እንግዲህ እኔ እንጃ እንደዛ የሚሉ ሰዎች ያዩበትና እኔ አላየሁትበትም። በርግጥ ቢሆንም የሚል ስሜት አለው። ቢሆንም የሚል ነገር አለው። ይሄ ነገር እንደዚህ ነበር ቢሆንም የሚል ነገር አለው። አፍራሽ የሆነ ነገር እንደዚህ ታምሪያለሽ ግን የኔ ያላረግሽም ግን እንጃ የመቸኝም ነገር አይቀርም። ይሄ ደግሞ ህይወት ነው በእኔ አመለካከት ማለት ነው እና ከዛው ሌላ የተለየ ነገር የለውም። ውበትንም ብዙ መግለጹ አስፈላጊነቱም አይታየኝም። ግን ተፈጥሮ ስትመለከት ውብ ነው፣ ውበት ነው። ውብ ማለት ደግሞ ውበት ነው እና ከተፈጥሮ የትም አትርቅም እና ያ የሚያስገድደኝ ነገር ሊኖር ይችላል ብዬ ነው ገምተው። አብዛኛው ስራዎችህ በሰባዎቹ 80ዎቹ መጀመሪያ አካባቢ ያሉ ስራዎች ናቸው። አብዛኞቹ ስራዎች ያንተ ስራዎች
ከዛ በኋላ የተወሰነ ቆጠብ ያልክ ይመስለኛል የተወሰኑ አልፎ አልፎ የሚሰጡ ቢኖሩም ልክ እንደነ ማዲንጎ አይነት ሰዎች የሰጣቸው ቢኖሩም እና በዘፋኞቹም ትውልድ የምታየው ከሆነ ከግጥም ሐሳቦችህም የምታየው ከሆነ በዘመን ከፈላቸው በስንት ትከፍላቸዋለህ? በግጥም እየበሰልኩና እድሜ እየጨመረ እንደዚህ እያረጀው ሲሄድ በሰልሉ ይችላሉ። ግጥሞቹ የበሰሉ ጊዜ ደግሞ ዘፋኞቹ ጥሬ ሆነው መምጣት የለባቸውም። ያንን የሚረዱ መሆን አለባቸው። በአጋጣሚ በማከለኛው ዘመን ግን ለግጥሙም የቀረበ ዘፋኝ ስሜቱን ለመረዳት በድምጹም የተሻለ ይመጣ ነበር እና ያ ዘመን ጥሩ ነበር። ምናልባት ከ80 እስከ 90ዎቹ እንግዲህ እስከ ሰርጉ ዓለም ድረስ ድምጻዊ አይተናል። ከሰርጉ ዓለም በኋላ ደግሞ አላየንም። ከሰርጉ ዓለም በኋላ ማዲንጎ ነው የመጣው። ማዲንጎ ደግሞ ይመጣል ካልነው በጣም ኤክስትሪም ሆኖ ትልቅ ድምጽ ይዞ ነው የመጣው። የሱ ክስተት ነው የምንለው። ሳላያት አመሸው ሳላያት እመጣለሁ ያልኩኝ የዋሽ ነገር አበላሽ ያመሽ አንድ ጥያቄ ላነሳለን። ምናልባት ይሄ ጥያቄ ምን አይነት ስሜት እንዳለው ላንተ እርግጠኛ አይደለም። እንግዲህ ጸግሽ አሁን ከምጠራቸው ሁለት ድምጻውያን ጋር ጥብቅ ቁርኝት አለው። ብዙ ስራዎችንም ሰርቶላቸዋል። ኬኔዲ መንገሻና ማዲንጎ አፈወርቅ። እነዚህ ሁለት ሰዎች የሚመሳሰሉ ይመስላል? ከባድ ነው። ማዲ እንግዲህ ሳምንቱን አብረን አሳልፈን እንደ ነገ ሊሞት እንደ ዛሬ የተለያየች ነው። አስቸጋሪ ነው። ሞት ግን ነው እና ማዲንጎ መሞት አልነበረበትም። ብዙ ሰው ነው በሱ ምክንያት የሞተው። እኔ እንኳን ዛሬ ባለኝ ህመም በፍጹም ይሄን ጊዜ ወደ ውጭ ይዞኝ ይሄድ ነበር እና የሱ አለመኖር በጣም ትልቅ ነገር ነው። ይህ ግን እግዚአብሔር የወሰነው ነገር ነው። ኬኔዲ የዋህ ነው። ራሱንም ሳይጠቅም መጠቀም እንዳለበት ሳይረዳ ነው ያለፈው እና አሳዛኝ ነው። ግን ሁለቱም በድምጻቸው የተለዩ ነበሩ። ማዲንጎም ልዩ በጣም ቢገርም ሊሞት 2 ሳምንት ምናምን ሲቀረው ማዲንጎ በየቀኑ አንዳንድ ውስጥ አንዳነሳለት ስለ ኬኔዲ ይጠይቀኝ ነበር እና በጣም ሲሪየስ ሆኖ ነበር ስለ ኬኔዲ ሳላውቀው ሞተ ምናምን ብሎ እያለ ይቆጭ ነበረው እና አሳዛኝ ነው። ኬኔዲም ለራሱ ሳውቅ ባልጠበቅነው ሰዓት ነው ያለፈው። እሱም ያሳዝናል። በሱ ድምጽ ብዙ ነገር መስራት እናስብ ነበር እኔና አበበ፣ ግን አልሆነም። እግዚአብሔር አልፈቀደውም። በማዲንጎ በኩል ስትመጣ ኢትዮጵያ ውስጥ ማዲንጎ በመጣበት ሰዓት የተገኘው የድምጽ ክስተት፣ የድምጽ ቃናው፣ ጉልበቱ፣ ሁሉ ነገር ስትመለከተው ከዚህ በፊት እንደዛ አይነት ዘፋኝ ነበር ወይ ብለህ የምትጠራጠርበት ነገር ታገኛለህ እና አሳዛኝ ነው። ግን እግዚአብሔር የወሰነው ነው የኖሩት ሁለቱም። እኛ ምንም ማድረግ አንችልም እንጂ ስፔሻሊ ለማዲንጎ ብዙ ነገር ልንሆን እንችል ነበር ብንጠየቅ እና አማራጭ ቢሰጠን። ሁለቱም በአንደኛ ደረጃ ተቀምጠው በዘመናቸው ባልተጠበቀ ጊዜ ያለፉ ናቸው። በባህሪስ ይሄ በግል ባህሪያቸው በግል ባህሪ ማዲንጎ ስትወስደው አብርሃም የሚባል አይነት ሰው ነው። አብርሃም ጻድቁ አብርሃም ማትቸገረ ብሎ ሄዶ ከማረጉ በላይ ሚለፋ ለማግኘት ሰዎችን እና ደግነት ቢያረግ የማይጠግብ ሰው ነበር። በሱ ሞት ብዙ ሰዎች ያልጠበቀውን ነገር ነው የሚናገሩት። በቴሌቪዥንም በምንም ስትመለከት ማዲንጎ ብቻውን አልሞተም የሚል ነው የምታየውና በጣም አሳዛኝ ነበር። ኬኔዲም ለሰው ሲሰጥ ወደ ኋላ አይልም፣ ምንም አይከብደውም እና ብቻ
በጣም ጥሩ ነገሮች ብዙ ፊት ለፊቱ እየታዩት ያለፈ ሰው እንደ ማዲንጎ የለም። በጣም የሚያሳዝነው ጎዳናው 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 መንገድ በምሽት ጨረቃ በንጋት ሰማይ አብረን ያሳለፍነው ይረሳሻል ወይ? አዲስ ጨዋታችን ይቀጥላል። ውድ ተመልካቾቻችን አሁንም ከጉምቱ የሙዚቃ ግጥም ደራሲ ጸጋዬ ደቦጭ ጋር ጥሩ ቆይታ ያደረግን ነው የምንገኘው። በየዘመኑ ከግጥምና ዜማ ደራሲ ከድምጻዊ ደግሞ ወጣት አንጋፋ መረጥልኝ ብለህ ለማን ትመርጥልኛለህ? ግጥምና ዜማ ደራሲ ነፍሳቸውን ይማር ተስፋዬ ለማን ነው ማለንቀው። ስለጋሽ ጥላው በተለይ 68 67 ላይ ምናምን ሰጥቶታል። ተስፋዬ ለማ ሲኒማ ራስን ያስተዳድሩ የነበሩ ናቸው። አሁን በቅርብ ነው የሞቱት አሜሪካን ሀገር። ዘፋኝ ጥላሁን ገሰሰ፣ አለማየሁ እሸቴን፣ መሐሙድ ማድነቅ ማይቀር ነው። እንደነሱ አይነት አለ ማለትም አይቻልም እና የነሱን ችሎታና የነሱን ተፈጥሮ የተፈጥሮ ታለንት ነው ዝፈን የሚያሰኙኝ እነ ሙሉቀን መለሰ የአማራም አይከን ነው ሞዴል ነው እና ልዩ ዘፋኝ ነበር። እሱ የሚተካ አይመስለኝም። ዘፈን ዜማም ግጥም ማረዳዱ በጣም የተለየ ነበር እና እነዚህን አደንቃለሁ። ወጣቶች ላይ የምታደንቀው የምትሰማው? ወጣቶች ላይ አሁን ዳዊት ጽጌ ጥሩ ነው። ያው ቴዲ መቼም የለየለት ነው። የሰፈር ሰው ነው እንዳትለኝ። እሺ ቴዲ፣ ዳዊት ጽጌ። እኔም ልዝፈን ያልኩ ቀን እሱ ነው መሰለኝ። ጎሳዬ ጥሩ ዘፋኝ ነው። እነ ማስተዋል እያዩ ጥሩ የመጡ ናቸው። እነዚህ ጥሩ ናቸው። ደግሞ ተመስገን ታፈሰ የሚባል ልጅ አለ፣ ሰርተንለታል። እሱም ስራ በወጣ ጊዜ ቦታ እንደሚሰጠው ተስፋ አለኝ። አልበም እየሰራችሁ ነው? አዎ። ስለዚህ አሁንም ጸግሽ ስራ ላይ ነህ ማለት ነው? አሁን እንስራ እንዳትለኝ። ነገ ላይ ነኝ። እረፍት ላይ ነህ አሁን? አዎ። ይሄ ትንሽ ቆየት ብሎ ከሰራን ከጨረስ ነው እና እንጠብቀዋለን ለማለት ነው። እንግዲህ ተመልካቾችም ይጠብቃሉ ብዬ አስባለሁ። በጣም በየሁለት ማስተዋልም ሆነ ተመስገን የ2004 የኢትዮጵያ አይደል ካፈራቸው ጥሩ ድምጻውያን ናቸውና እንግዲህ እንጠብቃለን። በተለይ ደግሞ አንደኛና ሁለተኛ ሆኖ ማዲንጎ መድብለ ቅኝት ነው ስትል ብዙ ጊዜ ትሰማለህ እና ማዲንጎ ደግሞ ትዝታን በተለይ ሲያንጎራጉር ልዩ ነው። ትዝታ ስሮ የሚያስቀር ነው ትላለህ አንተም? አዎ። ትዝታ እኮ ማለት ያው አንድ ትዝታ ቅኝት ላይ ነው። መድብለ ቅኝት ማለት ግን አራቱም ቅኝት ላይ ጉሮሮ የተመቸ ነው። በዚህ ላይ ደግሞ ታለንት አለው ልጁ። ልክ ኮሌጅ የሙዚቃ ኮሌጅ ውስጥ ገብቶ ምናምን እንደተማረ ሰው ስለ ቅኝቶች ስለምናምን በደንብ አውቆ ጉሮሮ ቅኝት ማይጥስ ከፒች ማይወጣ አይነት ነገር ነውና ችሎታ አለው። በቃ ይችላል ለማለት ነው። የዜማ ስራዎች ላይ ብዙ አላወራንም። ምን ያህል የዜማ ስራዎች አሉ ወይም ለነማን ሰጣል? እንደውም ሁሉን ማስታወስ እንኳን ቢከብድ ብዙ ነው። ጸጋዬ ያለ ህብስት መጨረሻ ካወጣችሁ ክር በፊት የነበረው ለኔ ሞደል ቦታ ስጠው የምትለው ዘፈና ዜማ አለ። አስብሁን ላስብልኝ እኔም ጉዳይ ቦታ ስጠው። ጸጋዬ ገለል በይ እንክት ይበልድቅቅ እስኪ ያልምዱኝ እንት ይበልድቅቅ ሙዚቃ ግጥምም ጭምር ነው። አዎ እስኪ ያልምዱኝ ወዶ መለየት እሱም ግጥምም ጭምር ነው። ዜማ ብቻ ነው? ግጥምም ዜማም ነው። መውደድ ገለል በይ ከፊቴ ገለል በይልኝ ጭንቃት ታብጂ ክቲ ይበልድቅቅ ጎኔና አይመች መቼም ያለ ወዳጅ አይደላም ያለስ ያለ ያያለ
ያያለው ሆዴ ምን ጎርሶ እንደዋለ አንቺ ቅናት አታልምጂ በሌለኛ ምን ከሰው አታቂ አውራው ካልከኛ አይቀርም ኬኔዲ ተዋት ከልክሏት ግጥምና ዜማ ነው ለኤፍሬም ዜማ ይሰጣችሁ አሉ ዝማሚ መሸናደሩ ከኮኩ ጋር ዘፈነው ዛሌዋ ግጥምና ዜማ ናቸው እነዚህ አብዛኞቹ በቀባይሙና እንደዚህ ያሉ በጣም ጥሩ ናቸው የማይረሱም ናቸው አብዛኞቹ ሸደናደሩ ናፍቆን ነው ለማዲ በቀባይሙና ደረሽ ነሽ ለፍቅር ብለሽ ለመውደድ ብለሽ በነፍሴ ድረስ ለጸግሽ ሙዚቃ ምን ከፈለችው ምን አሳጣችሁ ለጸጋይ ላንተ ለጸጋይ መጀመሪያም ቃል የገባችልኝ ነገር የለም ስገባበት ስሜት ነው የከተተኝ እንዳላማት ያችግር አለ ሌላ ሰው ሰጣኛለች እኔ በህመሚ በእናቶች ድምጽ እንኳን ስልክ እየደወሉ አይዞህ እየጸለይንልን በርታ እባክህ ምናምን የሚሉኝን ስትመለከት ይሄን በገንዘብ አትገዛውም ይሄን ሰጣኛለች መልካም በስተመጨረሻ ደስ የሚልህን ሙዚቃ ጋብዘንና የማንን ሙዚቃ እንጋብዝልህ ለመሰነባበቻ ያህል እንግዲህ የጸጋዬ እሸቱን ገለል በይ ምናውን እንደዚህ ረፍት ያሰጠኝን ስኳር ገለል እንዲያደርግልኝ ገለል በይ እሺ እንግዲህ እሱን ጋብዛለን ጸግሽ ስቱዲዮአችን ድረስ መጥተህ በድካም ላይ ሆነ ይሄን የመሰለ ቆይታ ስለሰጠን ከልብ አድርገን እናመሰግናለን በአማራ ሚዲያ ኮርፖሬሽን ተመልካቾቻችንና በአዲስ ጨዋታ ተመልካቾቻችን ስም ለሌላ ጊዜ ደግሞ ከዚህ በላይ በደንብ ነቃብለህ የለመርናቸውን ነገሮች እንደማትነፍገን ተስፋ አደርጋለሁ ከልብ አመሰግናለሁ ያው እንግዲህ በአማራ ቴሌቪዥን ነው አምረናል ምንም አይደለም እና ጥሩ ነው እኔም አመሰግናለሁ ለተደረገልኝ ነገር ሁሉ እናመሰግናለን በጣም ውድ ተመልካቾቻችን የዛሬው የአዲስ ጨዋታ እንግዳችን ከተወዳጁ የግጥምና ዜማ ደራሲ ጸጋዬ ደቦጭ ጋር ይሄን የመሰለ ቆይታ አድርገናል አብራችሁን ስለነበራችሁ ጊዜያችሁን ስለሰጣችሁን ከልብ አድርገን እናመሰግናለን ሳምንት በሌላ እንግዳ እንጠብቃችኋለን የዛሬው በዚያ ይበቃ ጤና ይስጥልን ተልተሽላጠኝ አንዱን ያጅው እንዲለየን ተያታባኝ ተልተሽላጠኝ አንዱን ያጅው በይለየን ተመለስን የተከበራችሁ ተመልካቾቻችን እንግዲህ ቀደም ሲል አንጋፋውን የግጥምና ዜማ ደራሲ ጸጋዬ ደቦጭን የተመለከተ መሰናዶ ነበረ ያዘጋጀነው ተመልካቾችም ይሄንን መሰናዶ ሲመለከቱ ወደ ኋላ መለስ ብለው የብዙዎቹ ትዝታ የሆኑ ስራዎችን እንደሚያስታውሱ ተስፋ እናደርጋለን እውነት ነው ብዙ ትዝታዎችን ያሳለፉባቸውን ሙዚቃዎች ወደ ኋላ መለስ ይያሉ እንደኔና እንዳንተ የሚያንጎራጉሩ ይመስለኛል ተመልካቾቻችን የዚህ ሳምንት የአዲስ ጨዋታ መሰናዷችን ሁለት ፕሮግራሞችን አሻግሮ እዚህ ጋር ሊጠናቀቅ ነው ሊያርፍ ነው ለውድ ተመልካቾቻችን ግን በጣም የከበረ ምስጋና አለን አብሮን ስለቆዩ በሚቀጥለው ሳምንት በሚኖረን ቆይታ በተመሳሳይ ሁኔታ የአዲስ ጨዋታ እንግዳና የፍታ መሰናዶቻችንን ይዘን ወደ እናንተ የምንደርስ ነው የሚሆነው እንግዲህ ፕሮግራሙን ወደ እናንተ ያሻገርን አብረናችሁ የቆየ ነው ድልሳ መንግስቴና ሄለና ሰፋ ነበርን ሳምንታችሁ ሙሉ ይሁንላችሁ የምትደሰቱበት የምትጠያየቁበት የምትታረቁበት የደስታ ሳምንት እንዲሆንላችሁ እንመኛለን ጤና ይስጥልን